የድቀቱ ወይም ደግሞ የውድቀቱ ውጤቶች የሆኑትን ነው። ከሌላው ዓለም የተለየ 24 ሰዓት ማህሌት ይቆማል፣ ሰዓታት ይቆማል፣ ቅዳሴ ይቀደሳል፣ ስብሐተ ነግስ ይደርሳል። ይሄ ሁሉ እንግዲህ ለማን ተቀየረ ስንል ለፍጡርና ለማርያም ለመላእክት ተሰጥቶ የመጀመሪያዋ የውድቀት ለቤተክርስቲያኒቱ የውድቀት ምክንያቷ ማርያም ነች። ወይም ደግሞ ሊቃውንቱ መጀመሪያ ቤተክርስቲያኒቱ ውስጥ ቦታ ሰጥተው ስፍራ ሰጥተው ማብላት የፈለጉ ማርያምን ነው። ይህንን ሊቃውንት ዕዝራ ምን አሉ? ሰበይታ ይለዋል ብለው ስትመሰገድ ትኖር ነበር መቼ? ዓለም ሳይፈጠር። ታዲያ ይሄ ድንግል ማርያምን አምላክ ናት ለማለት ምንድነው ማስረጃቸው? ማርያም አዳኝ ነች። እንደገና ደግሞ ብቻዋን ታላላቅ ብርሃናትን የፈጠረች ነች። ዋናዋ እሷ ነች። አባ ጊዮርጊስ ዘጋስጫ በደረሰው ስብሐተ እንዚራ ላይ እግዚአብሔር አንቺን የፍጥረቱ መጀመሪያ አደረገሽ፣ በአንቺ የሚታየውን የማይታየውን ሁሉ ፈጠረ ብሎ አስቀምጧል። ዳዊት የተናገረው ያንን ነው። እዚህ ጋር ግን የሥጋ ለባሽ ጸሎት የሚሰራው መርቆሪዎስ ነው የሚል የሊቃውንቱ ጩኸት ነው። የመርቆሪዎስ ቸርነትና ትህትና እንደገና እንናገራለን። ለሰው ልጆች ፍቅርን መከራን የታገሰ ሰማይን እንደ መጋረጃ የዘረጋው በእንጨት ላይ የተሰቀለ ሰማይን በከዋክብት የሸፈነ የእሾህ አክሊል ተቀዳጀ። ዚግ ገጽ 170 ሚያዝያ 25 ዚግ ነው። የተክለ ሃይማኖት እግር በቆመበት እኛ ሁላችን እንሰግዳለን። ደብረ ሊባኖስ ሆይ ሰላምታ ይገባሻል ብለው ያቆቋም መምሮ የሚናገረኝ የቤተክርስቲያን ሊቃውንት ስተዋል። ህዝቡን ከክርስቶስ እየነጠሉ ነው ያሉ። የወንጌልን እውነት በውሸት እየለወጡ ሰው ፍጡር እንዲያመልክ፣ ፍጡር እንዲያገለግል፣ ለፍጡር እንዲሰግድ፣ ለፍጡር እንዲገዛ፣ የፍጡር ባሪያ እንዲሆን እያደረጉ ነው ያሉት። መርጌታ ኃይለ ልዑል እሱም ደግሞ እንግዲህ ያው ዛሬ ምናቀርባቸዋል። በኋላ መርጌታ መላክም ብዙ ያዟቸው ስላሉ እነሱን ምናቀርባለን እየተናገርን እንሄዳለንና እሱም ደግሞ ከያዟቸው እስኪ ደግሞ እንግዲህ እንጨምርላቸው እየጨመርን እንሄድ የድቀቱ ወይም ደግሞ የውድቀቱ ውጤቶች የሆኑትን ማለት ነው። ያው መርጌታ መላክ እንዳለው የመጀመሪያዋ የውድቀት ለቤተክርስቲያኒቱ የውድቀት ምክንያቷ ማርያም ነች። ወይም ደግሞ ሊቃውንቱ መጀመሪያ በቤተክርስቲያኒቱ ውስጥ ቦታ ሰጥተው ስፍራ ሰጥተው ማጉላት የፈለጉ ማርያምን ነው እና ብዙ ነገሮች በማርያም ላይ ተብለዋል፣ ተደርሰዋል። እኔ አንድ ልጨምር፣ እንደው ማርያም ላይ ስለተነሳው ነገር አንድ ልጨምር። ሁልጊዜ የምንለው ነው ይፈለጠ ወይሌሌ አልዋ ይሁድ ዋልዋ ረሚ ሁሉ ዘጸዋ ስማ ለማርያም ውቱ ይድን ወይ ረክብ ሕይወተ ይላል። አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ማን ነው ብለን እንድንጠይቅ ያደርገናል አይደለ? ማን ነው ክርስቶስ? ልዩነት የለም ይላል አይደለ? አይሁዳዊ አሕዛብ የሚባል ልዩነት የለም። የማርያምን ስም የጠራ ሁሉ ምን ይላል? ይድናል፣ ሕይወትን ያገኛል ነው የሚለው። አያችሁ፣ ቀጥታ ወንጌሉ ወዴት ነው ሽፍት የተደረገው ከተባለ ወደ ማርያም ነው፣ ወደ ማርያም ነው። ይሄ ጳውሎስ ሮሜ ምዕራፍ 10 ቁጥር 10 ጀምሮ ያለውን ሐሳብ ነው። ኢየሱስ ጌታ እንደሆነ በልብ ብታመን እግዚአብሔር ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይድናልና በአፉ መስክሮ ይጸድቃልና። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ባለጸጋ ነው። አይሁዳዊ የለም፣ አሕዛብም የለም። የጌታን ስም የሚጠራ ሁሉ ምን ይላል? ይድናል ይላል አይደለ? ልክ ቀጥታ ይሄንን ወስደው ለማን የሰጡት ከተባለ ለማርያም ነው፣ ለማርያም ነው። እና ይሄ የማርያም አምልኮ ቤተክርስቲያኒቱ ምን አድርጓታል ከተባለ ቀይሯታል። በተለይ ሊቃውንቱ ይሄ የዜማ ደራሲዎች ዜማቸውን በማርያም ዙሪያ በማጠንጠን ሰው ክርስቶስን እንዳይሰማ አድርገዋል። ይሄ ብቻ አይደለም፣ መዳንን መስጠት ብቻ አይደለም። ይሄ በትክክል ማነች አዳኟ ነው እያሉ ነው ያሉ፣ ማርያም ነች እያሉ ነው አይደል ያሉት። አዳኝ መባሏ ብቻ አይደለም፣ ፈጣሪም ነች እኮ። ይሄ ሁልጊዜ የምናነሳው ኑ ንስግድ ወንግና ይላቲ ለዘገብረት ብርሃናት አበይተ ባይታ ለመድኃኒትነ ማርያም አይደል የሚለው? ለመድኃኒትነ ማርያም ለዘገብረት ብርሃናት አበይተ ባይታ የሚለው ማለት ለመድኃኒትነ ማርያም ይኸውላችሁ፣ ማርያም አዳኝ ነች። እንደገና ደግሞ ብቻዋን ምን ያደረገች ነች? ታላላቅ ብርሃናትን የፈጠረች ነች። ስለዚህ ፈጣሪም ነች እኮ፣ የብርሃናት ፈጣሪ። እስኪ አስቡት፣ አዳኟ እሷ ነች፣ ብርሃናትን የፈጠረች እሷ ነች። ድንግል ማርያም እሷ ነች። የኦርቶዶክስ አምላክ
ኦርቶዶክሳውያን የሚያመልኳት እሷ ነች። በነገራችን ላይ ይሄንን ስናነሳ አይ አናመልክም ምናምን ሊሉ ይችላሉ ሰዎቹ። ምን እየሰሩ ነው? ምን እያደረጉ ነው? ማህሌት ደርሰው ዚቅ ደርሰው እሷ ነች አዳኛችን፣ እሷ ነች ፈጣሪያችን፣ ሰው የሚድነው የእሷ ስም ጠርቶ ነው ብለው እየነገሩን እያለ ምን እያደረጉ ነው? አሁን ለክርስቶስ ከዚህ ውጭ ምንድን ነው የሚደረገው? ለክርስቶስ የሚደረግለት ነገር አለ ከዚህ ውጭ? ስለዚህ ምንድን ነው ማለት እየተደረገ ያለው ከተባለ ይሄ ባዕድ አምልኮ ወደ ኢትዮጵያ ቤተክርስቲያን ሰተት ብሎ ገብቷል። እንዲያው እዚህ ጋር ወደ ሌላ ሐሳብ ከመሄዴ በፊት ዜማን በሁለት ከፍለውታል። የሰሜን ሊቃ ወይም የድጓ ጻፊዎች የያሬድን ዜማ በሁለት ከፍለውታል። ምናልባት መርጌታ ኃይለልዑል እዚሁ ላይ ጨምረው እንዲናገሩ ለሰዎች መነሻውን በደንብ እንዲያውቁት ማለት ነው። የውድቀቱን መነሻ ለምሳሌ አሁን ስለዚህ ዜማ መጻሕፍት እያወራን ነው። ለምሳሌ እዚህ ላይ እንደው ጣልቃ የገባሁኝ የያሬድ የደረሰው ድርሰት ወይም ያሬድ የተገለጠለት የዜማ መጽሐፍ ጥቂት ነው የሚባለው በፊት ነበር የሚባለው። እንደሚታወቀው እኛ እንኳን ካወቅነ ወዲህ እኛ እንኳን በዜማ ትምህርት ቤት ካለፍነ በኋላ ያገኘናቸውና የተጨመሩ ብዙ አሉ። አሁን በዝርዝር ብናወራቸው ያው እንትን ስለሚል ግን ብዙ የተጨመሩ አሉ። ግን የመጀመሪያው የያሬድ የዜማ መጽሐፍ እንደው ትክክለኛ ነው። ያም መጽሐፍ አንዳንድ ቦታ ላይ በጣም አሁን ተጠብቆ ይኖራል ይባላል። አሁን ያለው የዜማ መጽሐፍ ወይም ደግሞ ድጓ የምንለው መጽሐፍ በጣም ትልቅ ነው በጣም እና እንደው ይሄ መጽሐፍ መቼ ተበረዘ ብለው ያምናሉ። እሱንም በደንብ አድርገው እንዲናገሩ። ከዛ በኋላ ግን እንዳሉት ሐሳቦት እንዳይረሱ በሁለት ይከፈላሉ የሚለውንም በዛው እንዲናገሩ ነው። መጀመሪያ እኔ እንዲያነሱ ወደ እሱ ልመጣ ነው። ምንድነው ቅዱስ ያሬድ በ6ኛው ክፍለ ዘመን የነበረ አባት ነው። ያው ታሪኩ እንደሚነግረን ትምህርት አስቸግሮት የነበረ ቃለ እግዚአብሔር አልገባው ብሎ የነበረ ሰው በኋላ በታምራት እግዚአብሔር የገለጠለት ሰው ነው የሚባለው። እና መጀመሪያ በሱ ዘመን ዜማ ስላልነበረ ምንድነው የተማረው ከተባለ ብሉይ ኪዳንና አዲስ ኪዳንን ተምሮ የሚኖር ሰው ነው። ወደ ዜማ የመጣው ድንገት ነው ወደ ዜማ የመጣው። በተለይ ይሄ ሙራደ ቃል የሚባል እዚያ ትግራይ አካባቢ አንድ ቦታ አለ፣ አክሱም አካባቢ ይሄ ዜማ የተገለጠበት ቃል የወረደበት ቦታ ተብሎ የሚታሰብ ቦታ አለ። እና እዚያ ያለ ነው እሱ እንትን ያለው። እና ቅዱስ ያሬድ ከመጀመሪያ በነበረው በተገለጠለት መንገድ የደረሰው ብሉይ ኪዳንና አዲስ ኪዳንን ነው የሚባለው። ምክንያቱም ብዙዎቹ የያሬድን ድርሰት ስትመለከቷቸው እውነት ላይ ያተኮሩ፣ ወንጌል ላይ ያተኮሩ፣ ብሉይ ኪዳን ላይ ያተኮሩ ናቸው ብዙዎቹ ማለት ነው። በተለይ ከ6ኛው መቶ ክፍለ ዘመን ጀምሮ እስከ 14ኛው መቶ ክፍለ ዘመን ያሉትን ነገሮች ሲጠኑ ጥርት ያሉ ወንጌል ናቸው። አሁን በደንብ አድማጮቻችንም እንዲረዱት የምፈልገው ነገር አለ። እኛ ዜማውን አይደለም እየተቃወምን ያለነው፣ የያሬድን ድርሰት አይደለም እየተቃወምን ያለነው። ግን የያሬድን ድርሰት ተገን አድርገው ደግሞ በ14ኛው መቶ ክፍለ ዘመን ብዙ የስህተት ድርሰቶች ወደ ቤተክርስቲያን ገብተዋል። ይሄ ነው ትልቁ ሁለተኛው ክፍል የሚሉት ይሄ ነው። የመጀመሪያው ክፍል ያሬድ የደረሰው ከ6ኛው መቶ ክፍለ ዘመን ጀምሮ እስከ 14ኛው መቶ ክፍለ ዘመን የነበረው ያሬድ ድጓ ነው። ያሬድ ለምሳሌ የጾም ምዕራፍ ደርሷል፣ ዝማሬ ደርሷል። ራሱ አጠቃላይ ዜማ በሙሉ በኢትዮጵያ ውስጥ ያለ ዜማ ከያሬድ ዜማ አይወጣም ተብሎ ነው የሚታሰበው እና የዜማ ደራሽ ነው። በነገራችን ላይ ስለሱ እግዚአብሔር እናመሰግናለን። ብቸኛ በዓለም ላይ በጣም ብቸኛ የሚታወቅ የሚደነቅ ሰው ነው። ኢትዮጵያ የምትኮራበት ሰው ነው። ምክንያቱም አሁን ይሄ ዜማችን ቀላል ነገር አይደለም፣ ጥሩ ነበር። ግን ምንድነው የተፈጠረው ከተባለ ይሄንን ተጠቅመው አንዳንዶቹ የሰሜን ሊቃውንት ናቸው ይላሉ። ድጓውን ሲያዘጋጁ የተለያየ ነገር የደረሱት ብለው ያስቀምጣሉ። አንዳንዶቹ ደግሞ በአጼ ዘርዓ ያዕቆብ ዘመን የነበሩ ሊቃውንት ናቸው ይላሉ። እነሱ ድጓውን በርዘውታል። ክፍል ሁለት ያ ነው። ከዚያ በኋላ የተደረሰው ነገር አሁን የምናያቸው ብዙ ነገሮች ወደ ድጓው ገብተዋል። ወደ 12 ክፍል አለው ድጓው እና ከ12 ክፍል ውስጥ አብዛኛው ስለ ፍጡር የገባ ነገር አለ። በተለይ ይሄ ስለ ፍጡር፣ ስለ ጻድቃን፣ ስለ መላእክት፣ ስለ ሰዎች የተዜመ ዜማ አለ። ይሄ ገባ የሚባለው በ14ኛው መቶ ክፍለ ዘመን በያሬድ በአጼ ዘርዓ ያዕቆብ ዘመነ መንግስት ነው። እና ይሄ ቤተክርስቲያኒቱ ምን አድርጓታል ከተባለ ወደ ስህተት እንድትገባ ከእውነት ወንጌል ፈቀቅ እንድትል አድርጓታል።
ለምን መሰላችሁ አጼ ዘርዓ ያዕቆብ የማርያም ፍቅር አለው ማርያምን በጣም ነው የሚወደው እንደውም ደግሞ ሳነብ የሱ ሚስት ማርያም ትባላለች እኔ ይሄ አዲስ ነገር ነው ድጓው ላይ ያገኘሁት ድጓው መግቢያ ላይ ይሄ ነገር አለ ማርያም እንታሪያ ነው እንደ ማርያም እንታሪያ ትባላለች እና እኔ ለምሽቱ ይሆን እንደ ያዜመው የሚል ራሱ ጥያቄ ተፈጥሮብኛል ለምን መሰላችሁ ከዚያ በፊት የነበሩት ሰዎች ስለ ማርያም አጉልተው ሲናገሩ አናይ ኢቭን ኢትዮጵያ ውስጥ ብቻ አይደለም በዓለም ደረጃ ራሱ ክርስትናን ስናጠና የክርስትናን ታሪክ ስናጠና ቅዱሳን ይታሰቡ ተብሎ የተወሰነው በ787 ዓመተ ምህረት ነው በ787 በሁለተኛው የኒቄያ ጉባኤ እዚያ ላይ ነው ቅዱሳን ይታሰቡ በቤተ ክርስቲያን ይታሰቡ ማለት ታሪካቸው እንዳይጠፋ የህይወት ምሳሌነታቸው እንዳይጠፋ በቤተ ክርስቲያን ይታሰቡ እና አንዳንድ የቅዱሳን ስዕል ለማስተማሪያነት በቤተ ክርስቲያን ይቀመጥ ተብሎ የተወሰነው ያኔ ነው ስለዚህ በያሬድ ዘመን ይሄ አምልኮ የለም በዚህ ጉባኤ ላይ ደግሞ የኢትዮጵያ ቤተ ክርስቲያን የለችበትም የኢትዮጵያ ቤተ ክርስቲያን ብቻ አይደሉም ኦሪየንታል አብያተ ክርስቲያናት የሉበትም ኦሪየንታል አብያተ ክርስቲያናት የሚቀበሉት 3 ጉባኤ ነው የኒቄያን ጉባኤ የኤፌሶንን ጉባኤና የቁስጥንጥንያን ጉባኤ ማለት በ325 የተደረገውን በ381 የተደረገውንና በ431 የተደረጉትን ጉባኤ እነዚህን ጉባኤያት ነው የሚቀበሉ ከዚህ ውጪ ያለውን ጉባኤ አይቀበሉ የኢትዮጵያ ቤተክርስቲያን በሌለችበት የተወሰነ ውሳኔ ነው ይሄ ግን የሚገርመው ነገር ወደ ኢትዮጵያ ቤተክርስቲያን መጥቶ ቦታ ይዞ ስፍራ ይዞ እንዲያውም ከዚያ ባለፈ ቃል እግዚአብሔር ተደርሶለት ማህሌት ተደርሶለት እየተዜመ ነው ያለው እና ይሄ ድጓው እዚህ ጋር ተበክሏል የያሬድን ዜማ የምንወደውን ምንደሰትበትን የያሬድን ዜማ ወይ ዜማ ተሰማ በሰማይ ቢለውን ብቸኛ የሆነው የያሬድን ዜማ ማለት ብቸኛ የሆነው ባለም ብቸኛ ነው ዜማ ብዙዎች የያሬድን ዜማ ለማጥናት ይሞክራሉ ጋዝም እንደዚህ አይነት ዜማ የለም እንደዚህ አይነት ድርሰት የለምና ይሄንን በክለውታል እንግዲህ ይሄንን በከሉት የሚባል ሊቃውንቱ ናቸው ሊቃውንቱ ያው ቅድም እንዳልኩትኝ አንድ ችግር አለባቸው አንደኛ ራሳቸው ሙሉ አድርገው ነው የሚቆጥሩት ሁለተኛ ነገር ደግሞ ከውቀት ከፍለው እንደሚያውቁ አያስቡ እንደገና ደግሞ ውቀታችን እንደ እግዚአብሔር ቃል ነው ወይ የምናደርገው እንደ እግዚአብሔር ቃል ነው ወይ የሚል ነገር የላቸው ከዚህ የተነሳ የመጣላቸው ነገር በሙሉ እየጻፉ ወደ ቤተክርስቲያን አስገብተዋል ይሄ ነው ትልቁ ችግር ይሄ ነው ትልቁ ስተት ከዚያ በኋላ ያለው ድጓ በሙሉ የተበከለ ነው ስለዚህ ማርያምም ይሄንን ከፍተኛ ቦታ የያዘችው ከዚህ በኋላ ነው የቤተክርስቲያን መሰረት ኮነች ወመሰረቱ ለዓለም አንተ የዓለም መሰረት አንቺ ነሽ ተባለች እኮ በቃ ስለዚህ ምን ከዚህ በኋላ ምን የሚጠበቅ ነገር አለ ዋናው አስዋለች አባ ጊዮርጊስ ዘጋስጫ በደረሰው ስብዓተ እንዚራ ላይ ያው የሊቃውንት መጽሐፍ ስለሆነ ምን ይላል መሰላችሁ እግዚአብሔር አንቺን የፍጥረቱ መጀመሪያ አደረገሽ በአንቺ የሚታየውን የማይታየውን ሁሉ ፈጠረ ብሎ አስቀምጧል ኢየሱስ ክርስቶስ ማለት እግዚአብሔር የፍጥረቱ መጀመሪያ አደረገሽ ከዛ በኋላ ባንቺ ይላል የሚታየውን የማይታየውን ሁሉ ምን አደረገ ፈጠረ ብሎ አስቀምጧል ይሄ አባ ጊዮርጊስ ዘጋስጫ ድርሰት ነው አባ ጊዮርጊስ ዘጋስጫ መቼ ነው ነበረው ካላችሁ በእናጼ ዘርዓ ያዕቆብ ዘመን አባ ጽጌ ዘድንግል መቼ ነው ነበረ ካላችሁ ማለት ጽጌ ደረሰው በእናጼ ዘርዓ ያዕቆብ ዘመን እናጼ እስክንድር መልከ ማርያም የደረሱት እናጼ ናወድ ነው መሰለኝ አጼ ናወድ ነው መልከ ማርያም የደረሰው እናጼ ናወድ መልከ ማርያም የደረሱት አዎ እነዚህ በሙሉ የነበሩት ከአጼ ዘርዓ ያዕቆብ ቀጥለውና አንዳንዶቹ ከሱ በፊት ናቸው ስለዚህ ቤተክርስቲያኒቱን ወደ ስተት የገፋ ወደ ቤተክርስቲያን ወደ ስተት የወሰዳት ማን ነው ከተባለ 14ኛው መቶ ክፍለ ዘመን የተነሱ ሰዎች ናቸው ያው እንደምናውቀው ታሪክ በዚህ ጊዜ ለማርያም መስገድ እንደሚገባ ለቤተክርስቲያን መስገድ እንደሚገባ ለመስቀል መስገድ እንደሚገባ ይሄ ነገር ተወስኗል አይደል ተደንግጓል ያው በዚያን ጊዜ ተነሱትና አጼ ዘርዓ ያዕቆብ ማን ነው እና አቡነ እስጢፋኖስ በዚህ ምክንያት ተገለዋል በዚህ ምክንያት ተደብድቧል በዚህ ምክንያት እንደ ካድ እንደ መናፍቅ ተቆጥረው እምጻድቅ እስጢፋ ዘይት ሜካ በጸበገሩ በገሩ ብዛት እንበለኪ ድንግል ላድኑ ዓለም ሁሉ አድኖ ነፍሶም እንኩነኔ ነቢያት እንደዚህ የሚለው እየደረሱ እውነትን የሚናገሩትን እውነትን የሚያስተምሩትን እውነትን የሚሰብኩትን ከቤተ ክርስቲያን እያስወጡ ነገር ግን ይሄ የስተት ትምህርት መሰረት ይዞ እንዲቀጥል አድርገዋል እና ይሄ ትልቁ ነገር ነው ለምሳሌ አሁን መስተብቁ ዘመስቀል የሚባለው አጼ ዘርዓ ያዕቆብ ደረሰው ተብሎ የሚታሰበው እሱ
ምንድነው የሚለው ለይሉ ክሌቱ ፍጥራን ስብሐተ ፈጣሪ ደሎም እስመ ተአረዩ በክብሮም ነው የሚለው አይደለ? ለነዚህ ለሁለቱ ፍጥረቶች የማን ምስጋና ይገባቸዋል? የፈጣሪ ምስጋና ይገባቸዋል ነው። እስመ ተአረዩ በክብሮም በክብር ተካክለዋልና። ወደ ላይ ማብራሪያ አለው። ለመስቀል በደሙ ስለተቀደሰ ይላል፣ ለማርያም ጌታን ስለወደደች ይላል እና ጌታን ስለወለደች በደሙ ስለተቀደሰ የፈጣሪ ምስጋና ይገባቸዋል። ይሄንን የደረሱት እነሱ ናቸው። ይሄ መስተንቁ ዘመስቀል ራሱ የአፄ ዘርዓ ያዕቆብ ድርሰት ነው ተብሎ ነው የሚታሰበው። ስለዚህ የማርያምን አምልኮ ያገነኑ የማርያምን አምልኮ በቃ ቦታ ስፍራ እንዲህ ያደረጉ ናቸው። የሚገርማችሁ ነገር የእግዚአብሔር ቃል ምንድነው የሚለው? ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ስሜም ይህ ነው ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ይላል። እኔ እግዚአብሔር ነኝ ስሜም ይህ ነው ክብሬን ለሌላ ለናቴ አላለ ለናቴና ለኔ ለመስቀሌና ለኔ አላለ ክብሬን ለሌላ ምስጋናዬንም ለማን አልሰጥም ለተቀረጹ ምስሎች አልሰጥም። እግዚአብሔር ክብሩን አይጋራም። የማይጋራው ነገር ቢኖር እግዚአብሔር ክብሩን ነው። እንዲያውም እግዚአብሔር በክብሩ ከመጣበት በቃ አለቀ። በቃ ይቆጣል። እውነቴን ነው። በሌላ ነገር ሁሉ ችግር የለበትም። ለምሳሌ ሰው እግዚአብሔርን ቢበድል ይቅር ይለዋል። ሰው የሆነ ነገር ተሰስቶ ቢያመልክ እግዚአብሔር በምሕረቱ ይመልሰዋል። ግን ክብሩን ከነካ ግን በቃ አይደራደርም እግዚአብሔር። ለዚህ እኮ ነው አላከበርከኝምና አለው ሳኦልን አይደለ? አላከበርከኝም፣ ስላላከበርከኝ እኔ ምን አድርጌያለሁ? ንጉሥ እንዳትሆን ንቄያለሁ አለ። አከብር ዘንድ ፈልጌ ነበር አለ። አከብር ዘንድ ፈልጌ ነበር፣ ነገር ግን አንተ አላከበርከኝም፣ ስላላከበርከኝ ንጉሥ እንዳትሆን ናቅኩህ። ስለዚህ የእግዚአብሔርን ክብር መንካት በራስ ላይ ምን ማምጣት ነው ከተባለ ቁጣ ማምጣት ነው፣ ፍርድ ማምጣት ነው። የኢትዮጵያ ሊቃውንት በተለይ በ14ኛው መቶ ክፍለ ዘመንና ከዚያ በኋላ የተነሱ ሰዎች ግን ምንድነው ያደረጉት ከተባለ የእግዚአብሔርን ክብር ለፍጡር ነው የሰጡት። ፍጡር ነው ያመለኩበት፣ ለፍጡር ነው የሰገዱት። ህዝቡ ፍጡር እንዲያመልክ ነው ይሄ ማህሌት ተደርሶ ዜማ ተደርሶ ደስ በሚል ድምጽ በሚያምር ሽብሸባ እኮ ደስ ይላል አይደለ? እንዴት ይባል ደስ ይላል አይደለ? በዚህ የሰዎችን አይምሮ በሚይዝ መንገድ ባይድ አምልኮ ፍጡር አምልኮ ነው ወደ ቤተ ክርስቲያኒቱ የገባውና ከዚህ የተነሳ ያሬድን ዜማ እየተቃወምን ሳይሆን ወደ ቤተ ክርስቲያን የገባውን ስህተት ነው እየተቃወምን ያለነው። ሊቃውንቱ ያስገቡትን ስህተት ነው እየተቃወምን ያለነው። እናንተ ራሳችሁ ማየት ትችላላችሁ። እንግዲህ ሰው በማርያም ይድናል። አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም፣ የግሪክ ሰው የለም። የማርያምን ስም የጠራ ሁሉ ይድናል፣ ሕይወትን ያገኛል ተብሎ ተቀምጧል። እንግዲህ ከወንጌሉ ጋር አነጻጽሩት። ሊቃውንቱ ይሄንን ይውጣ አይሻልም? ህዝቡ ይሄንን ይመልከት። እንግዲህ ማን ነው ስህተተኛ? ጳውሎስ ነው ስህተተኛ ወይስ እነሱ ናቸው? እኛም ደግሞ የምንናገረው የጳውሎስን ቃል ነው፣ የእግዚአብሔርን ቃል ነው። ጳውሎስ ደግሞ በቤተ ክርስቲያን እኮ ብርሃናተ ዓለም ነው የሚባለው አይደለ? ብርሃናተ ዓለም ይህን ያህል ከፍታ የምሰጠው ነውና ከዚህ የተነሳ የቤተ ክርስቲያን ሊቃውንት ስተዋል። ህዝቡን ከክርስቶስ እየነጠሉ ነው ያሉ። የወንጌልን እውነት በውሸት እየለወጡ ሰው ፍጡር እንዲያመልክ፣ ፍጡር እንዲያገለግል፣ ለፍጡር እንዲሰግድ፣ ለፍጡር እንዲገዛ፣ የፍጡር ባሪያ እንዲሆን እያደረጉ ነው ያሉት። ይሄንን ለማለት ነው። ሐሳቦች አሉኝ እመልሳለሁ በኋላ እንቀጥልበታለን እንጂ እናነሳለን። ስለዚህ በጣም ደስ የሚል ነው። አንድ ካነሱት የቅድሙን ይሄ ኩሉ ዘጸዋ ስማ ለማርያም ወቶ ይድህን ወይርከብ ሕይወተ ዘላለም የሚለውን እሱ ስላነሱት ልተው። ይሄ ታላላቅ ብርሃናትን የሰራች የሚለው ግን በደንብ መሰመር አለበት። በጣም ካላሰመርነበት አሁንም ዝም ብለን ነካክተ ነው እንደምንሄድ እንዳይቆጥሩ ኑንስ ግድ ወንግነ ይላቲ ለመድኃኒትነ ለድንግል ማርያም ለዘገብረት ብርሃናት አበይተ ባይቲታ ወሀበተነ ጾመ ቅድስተ ብለው ይከተላሉ ማለት ነው። ጾምንም የሰጠች እሷ ናት በነገራችን ላይ። እና ይሄንን መጽሐፍ ቅዱሳችን ምን ይላል? እንደው ዝም ብሎ ሰውም አንዳንዱም ግልብ የሆነ አንዳንድ ሰው አለ ጌታ ነኝ ብሎ ደግሞ አሁንም በቃ ልክ እኛ የምናነሳውን ሐሳብ የሚቃወሙ ሰዎች በጌታ ነው የሚሉም አልጠፉምና በደንብ ይግባችሁ። ይወተላችሁ መዝሙር 136 ላይ እንደዚህ ይላል። መዝሙር 136 ፒዲኤፉን ነው ማነበው። እርሱ ብቻውን ይላል። ብቻውን ማን? እግዚአብሔር ታላላቅ ብርሃናትን የሰራ እርሱ ማን? እግዚአብሔር ብቻውን ታላላቅ ለዘገብረ ብርሃናት አበይተ ባሕቲቱ። አያችሁ፣ ለዘገብረ ብርሃናት አበይተ ባሕቲቱ
ይላል። ታላላቅ ብርሃናትን ብቻውን የሰራ ምህረቱ ለዘላለም ነውና። እንግዲህ ይህንን መዝሙሩን ሄዶ ማንበብ ነው። እኛ ፍንጭ ነው የምንሰጣችሁ። ሙሉውን አንብቡት። ብርሃናትን ብቻ አይደለም ታምራትንም ያደረገ ብቻውን ታላላቅ ታምራትን ያደረገ እግዚአብሔር ነው ይላል። ስለዚህ ታላላቅ ብርሃናትን ላደረገች ለፈጠረች ለሰራች ለድንግል ማርያም ኑ እንስገድላት እንገዛላት ማለት እናምልካት ማለት ነው። ለምን እንግዲህ አስቡ የፈጣሪን ቦታ ፈጣሪነትን ከያዘች አምልኮ ላትቀበል ምንድነው ማስረጃ የሚል ጥያቄ አለኝ። ማስረጃ ምንድን አምልኮ ማትቀበለው ምክንያት ምንድን አይደል? ዓለም ሳይፈጠር እኮ የነበረች ናት። እሱ ዓለም ሳይፈጠር የነበረ እሱ ነው አይደለም እንዴ? በቀዳሚ ገብረ እግዚአብሔር ሰማይ ወምድር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ። እግዚአብሔር ፈጠረ። ግን እግዚአብሔር ማን እንደፈጠረው ማንም የሚናገር የትም ቦታ ላይ የለም። ማርያምን ግን እንዲህ ይላታል። እግዚአብሔር እንኳን ነበረ የሚለውን እኮ ያው ምናልባት አንድ ቅዳሴ መጽሐፍ ላይ አለ አይደለ? ምንድነው አሉ እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ ሚለው ይሄም ቅድመ ዓለም ቅዳሴ እንቅድመ የተፈጠሩ ሰማይ ወምድር ይለዋል። ሃሌሉያ ክብር ለእግዚአብሔር። ይሄ ሃሌሉያ ያሰኛል በእውነት ሃሌሉያ ይላል። ግን ለማርያም ደግሞ ምን ይላሉ መሰላችሁ? እዚያ ዚቅ ዘህዳር ማርያም ላይ ዘንበለ ይትፈጠር ሰማይ ወምድር ወዘንበለ ትሳረር ምድረ ገነት ሃለወት ቅድስት ስብሕት ወቡርክት ይእቲ ማርያም። ይህንን ሊቀ ሊቃውንት ዕዝራ ምን አሉ? ስብሕተ ይለዋል ብለው ስትመሰገን ብለው ተረጎሙልን። እግዚአብሔር ይባርካቸው። በነገራችን ላይ እኛ ራሱ ስብሕተ ብለን አይደለም ተረጉመው የነበረ ሃለወት ቅድስት ስብሕት ነው ብለን የምናወራው አይነት ስብሕተም ይላል ብለው በደንብ አድርገው ትርጉሙን ነገሩ። ስትመሰገን ስትወደስ እግዚአብሔር ይባርካቸው ሳይሆን እግዚአብሔር ማስተዋል ይስጥ። አይ ማለት እንትኑን ማውጣታቸው ሱማ እግዚአብሔር ይባርካቸውም እኮ እንግዲህ ወደ በረከቱ ይግቡ ማለት እኮ ነው። እግዚአብሔር ይባርካቸው፣ እግዚአብሔር ያገኛቸው፣ እግዚአብሔር ይርዳቸው። በእውነት ይህንን አይናቸውን ይክፈትላቸው። ይህንን እኮ ባለፈው ያነሳ ነው በመጽሐፍ ደረጃ ያነሳናቸው የተጻፉ ጽሁፎችን ስንመለከት የሊቀ ሊቃውንት ወይም ደግሞ የርዕሰ ሊቃውንት የአባ ኪዳነ አባ ገብረ ኪዳንን መጽሐፍ አይተናል እኮ አሐቲ ድንግል ሚለው። እሱ ደግሞ እኮ በቃ ሙሉ አምላክ እኮ ነው ያደረጋት። ያ መጽሐፍ እኮ በጣም የሚገርም እና እሳቸው ስትመሰገን ነበረች ብለው ትኖር ነበር። ስትመሰገን ትኖር ነበር መቼ? ዓለም ሳይፈጠር። ታዲያ ይሄ አምላክ ያደርጋትም ወይ? ድንግል ማርያምን አምላክ ናት ለማለት ምንድነው ማስረጃቸው ሊቃውንቱና? ይሄንና ሌሎቹንም አስመልክቶ እንናገራለን። ቅድም ያነሱት ሌላው የመስቀልና የማርያም ጉዳይ ነው። ከፈጣሪ ጋር እኩል ያደረጋቸው እንዴት ካንድ ግዑዝ እንጨት ጋር እግዚአብሔር እንዴት ይመሳሰላል? እኔ ዛሬ ግዑዝ እንጨት ደረቅ እንጨት እኔ ይኸው ኢየሱስ እንኳን ደሙን ያፈሰሰ በሱ ትድናላችሁ ቢል እንኳን እንዳንድ ተራ መድኃኒት ተቆጥረዋለሁ እንጂ እንደ እግዚአብሔር እኩል አላደርገው። አየ ደሙን አፍስሶ በዛ እንጨት ነው ምትድኑ ሚል እንጨቱን እንዳንድ ግዑዝ አካል ነው ማለት እንጂ እንደ ፈጣሪ እኩል አድርጋ ላይ ወዳጅ አይደለም ቀሲስ። አዎ ሶስ ያው እንግዲህ ያው እግዚአብሔር ለውል ይባርክ ወይ ስራሃት ያተከ ስማውት ሚሄዱን ነው። አሁን ደግሞ ተሸሽሎ መጥቷል። እንግዲህ የመስቀል ጉዳይ ሲነሳ ካህናት በጣም ነው አንፋሮ የሚሆኑት። በጣም ነው የሚናደዱ። መስቀል ምናምን መባረክ ያካላልካቸው በጣም እንትን ነው የሚሆኑት እና በሱ ነገርም ስላለበት ማለት ነው። እስኪ እሱ ደግሞ ያዙትን ነገር ይቀጥሉ። ሃሌሉያ አሜን። እንግዲህ ያንድ ነገር ምንጩን ይዘን የሊቃውንትን ውድቀት በውስጣቸው ያለው ንቀትና ክፋት በቀኔ መሳደብ ንቀት አለ፣ እርስ በርስ ክፋት አለ፣ እንዲሁም ደግሞ መሰዳደብ አለ። ያም ደግሞ ስድቡ በቅኔ ይባላል። ማነው በዜማ በወረብ ይባላል። በወረብ ይባላል። አንዱ ጓደኛውን ከሰደበ ወይ ደግሞ በአንድ ነገር ተነስቶ ደስ ካላሰኘው ከሰደበ በኋላ ያ ይወረብ እና አንድ ጊዜ
ምን ሆነ የመጡት ስማቸውን መግለጽ አልፈልግም የተማሩ አይደለም ጳጳሱ እና አንድ ባለቅኔ ያልተማሩ መሆናቸውን ምን አለ ተሳደበ ሲሳደብ ደግሞ እንግዲህ እግራቸውም ትንሽ እንትን አለውና ለተክለ ሃይማኖት አልተቆረጠም እንጂ አውርተናቸው እና ያ ተወረደ የህዝቡ ሁሉ ለላለ ማለት እንግዲህ ምንድነው ስንል ስብሐተ እግዚአብሔር ነው የተባለው እንደው ከዛ መድረኩ ላይ ሲወጡ እሳቸው ደግሞ እንግዲህ ምእመናን ሊቃውንቱ ስብሐተ እግዚአብሔር ሲያደርሱ ለእግዚአብሔር ምስጋና ሲሰሙ ሌሊቱን ሙሉ አድረው ብለው ደግሞ እሳቸው ነገሩን በመልካም ተናገሩ ይሁን እንደው ይሄ የቅዱስ ያሬድ የዜማ ድርሰትን መቀበልን በተመለከተ አንድ ነገር ማለት እፈልጋለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስራ ምዕት በሚለው መጽሐፍ ላይ ገጽ 95 ላይ አንድ ስለ ቅዱስ ያሬድ የተተረከ ወይ የተቀመጠ ነገር አለ እንደ መረጃ የሚሆን እስራ ምዕት ታሪክን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ታሪኳን በእስራ ምዕት መጽሐፍ ላይ ገጽ 95 ላይ የቅዱስ ያሬድ የዜማ ጅማሬ ይናገራል የዜማ ጅማሬውን እዛ ላይ ሲናገር ምንድነው የሚለው በተለይም በኢትዮጵያ ውስጥ ዜማ በአምስት አይነት ተከፍሎ ጥቅም ላይ ሲውል ይታያል እነዚህም ብሎ በአምስት ደረጃ ያስቀምጣቸዋል እነዚህም እግዚአብሔር የሚመሰገንበት መንፈሳዊ ዜማ ማህሌት ለህዝብ በደስታ ጊዜ የሚጠቀሙበት የደስታ ዜማ ዘፈን ሶስተኛ ህዝብ በሐዘን ጊዜ የሚጠቀምበት የሐዘን ዜማ ለቅሶ አራተኛ ነዳያን በችግር ጊዜ የሚለምኑበት የልመና ዜማ ልመና አምስተኛ በሰልፍ ጊዜ ለመቀስቀሻ የሚጠቀሙበት የፉከራ ዜማ ያው አንዳንድ ጊዜ በቀሌው ፉከራው ይመጣል ማለት ነው ያው አንገቱን እስኪነቀንቅ ዘሎ የሚቀኘው ላይ እስኪቆምበት ድረስ ማለት ይሄ ደግሞ የፉከራ ተብሎ በአምስት ተቀምጧል እንግዲህ በአምስት ደረጃ ተቀምጧል ይሄ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የሚዜመው የሚደረሰው ማለት ነው ዜማ ለነዚህ ሁሉ የጋራ መጠሪያቸው ነው ዜማ የነዚህ ሁሉ የጋራ ምናቸው ነው መጠሪያቸው ነው እንግዲህ ቅዱስ ያሬድ ተነሳ የሚባለው እዚሁ መጽሐፍ ላይ እንዳነበብኩት በ505 ነው የተነሳው ይላል ቅዱስ ያሬድ በ505 እዚሁ ስራ መጽሐፍ የቤተክርስቲያኗ ዋና ታሪክ የተቀመጠበት ላይ ማለት ነው እንግዲህ ቅዱስ ያሬድ ደግሞ የደረሳቸውን ዜማ ያስቀምጣል እዚሁ ጋር ቅዱስ ያሬድ የደረሳቸውን ዜማ ቅዱስ ያሬድ የዜማውን ድርሰት በ22ቱ አርዕስተ ዜማ ደርሶታል በ22ቱ ስነ ፍጥረታት እንግዲህ ቅድም ወንድሜ መርጌታ መላክ ስቡሕ ወውዱስ ዘሳረረ ኩሉ ዓለም ብሎ ይጀመርና ሲጀመር ማለቱ ዜማው ሲጀመር ስቡሕ ወውዱስ ዓለምን ሁሉ ለፈጠረው ለእርሱ ምስጋና ይገባል ተብሎ ነው የሚጀምረው እንደ ቅዱስ ያሬድ ድርሰት እንደ ቅዱስ ያሬድ ጅማሬው ምንድነው ቅዱስ ያሬድ የደረሰውን እየኮነን አይደለም ብለናል ነገር ግን እዛ ውስጥ የተበረዘውን ደግሞ እንመለከታለን ያንን ለይተን እውነት ያልሆነውን ደግሞ ሐሰት ነው ብለን እንጥላለን እውነት የሆነውን ደግሞ አጽንተን እንዲቀጥል እውቅና እንሰጣለን እኛ ሳንሆን ራሱ ቃሉ በእግዚአብሔር ቃል በመጽሐፍ ቅዱስ የተመዘነ ስለሆነ ቅዱስ ያሬድ ደረሰ የሚባለው ብሉይ ኪዳንና ሐዲስ ኪዳንን ነው ዜማ ያወጣለት ተብሎ ተነግሯል አይደል ዜማ የደረሰለት ለምን ሐዲስ ኪዳንንና ብሉይ ኪዳን ከዚህ አንፃር ምስጋና የሚገባው ስቡሕ ወውዱስ ተብሎ እስከ መጨረሻው ድረስ የሚሄድ የሚገባው ምንድነው ዓለማትን የፈጠረው ፍጥረታትን የፈጠረው ሁሉን ደግሞ የሚገዛው እግዚአብሔር ብቻ እንደሆነ ቅድም በትንቢተ ኢሳይያስ ላይ ያለውን መምህር ኃይለ ልዑል ገልጸውታል ያንን መድገም አልፈልግም ነገር ግን በ22ቱ ስነ ፍጥረታት ምሳሌነት የተደረሰው ዜማ ምንድነው አንደኛው ዜማ በሐምስት እግዚአብሔር ነግሰ ይትባረክ ሰለስት ሰላም መዝሙር ወይም ደግሞ አቡን ዘአምላኬ ኒበዞ አርባዕት ብፁዕ ዘይሌሙ መወድስ
ኩልክሙ እዝል ዘይዜም ማህሌት ስብሐተ ነግ እስመ ለዓለም አርያም ክብሪቲ ዝማሬ ዕጣነ ሞገር እነዚህን 22 በ22ቱ ስለ ፍጥረታት መስሎ ዜማን ደርሶላቸዋል ተብሎ ታሪኩ ተቀምጧል። ከዚህ አንፃር እንግዲህ ዜማን ስንመለከት ዜማ የሚዜመው ቅኔ የሚቀኘው ለማን ነው ብለን እንደ መጽሐፍ ቅዱሱ ስንመለከት ቀደም ሲል በዳዊትና በአሳፍ ዘመን የተቀመጠ የተደረሰ አለ። በአሳፍ ዘመን እንዲሁ በዳዊትና በአሳፍ ዘመን የተነገረ አለ። አስቀድሞ በዳዊትና በአሳፍ ዘመን እግዚአብሔርን በዜማ ለማመስገን ለማክበር የመዘምራን አለቃ ነበሩ የሚዘምሩ ለእግዚአብሔር የሚዘምሩ በዚህ በነህምያ መጽሐፍ ምዕራፍ 12 ቁጥር 46 ላይ የምናገኘው ማለት ነው። ሌላኛው በዚህ ቀደም ሲል የነበረው ምስጋና ለእግዚአብሔር የሚያመሰግኑት እንዴት ነበር ስንል በዚህ በሁለተኛ ዜና ምዕራፍ 5 ቁጥር 12 ጀምሮ መዘምራኑም የነበሩት ሌዋውያን ሁሉ አሳፍና ኤዶታምም ልጆቻቸው ወንድሞቻቸው ጥሩ በፍታ ለብሰው ጽናጽልና በገና መሰንቆም እየመቱ በመሠዊያው አጠገብ በምስራቅ በኩል ቆመው ነበር። ከእነርሱም ጋር 120 ካህናት መለከት ይነፉ ነበር። ካህናቱም ከመቅደሱ በወጡ ጊዜ መለከቱን የሚነፉ መዘምራኑ በአንድነት ሆነው እግዚአብሔርን እያመሰገኑና እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምፃቸውን ወደ ላይ ከፍ አድርገው በመለከትና በጽናጽል በዜማም ዕቃ ሁሉ እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ይሞላው ነበር። የእግዚአብሔርን ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸውም። የእግዚአብሔር ክብር የሚገለጠው ምሕረቱ ለዘላለም ነውና የሚለውን የዜማን ድምፅ ሲያሰሙ የእግዚአብሔር ክብር ይመጣል። ኢትዮጵያ ውስጥ እንግዲህ 24 ሰዓት ዜማ 24 ሰዓት ኢትዮጵያ ውስጥ ከሌላው ዓለም የተለየ 24 ሰዓት ማህሌት ይቆማል፣ ሰዓታት ይቆማል፣ ቅዳሴ ይቀደሳል፣ ስብሐተ ነግስ ይደርሳል። በቃ 24 ሰዓት የተለያዩ ምኖች አሉ የሚደርሱ የሚቀርቡ ምስጋናዎች አሉ። ይሄ ሁሉ እንግዲህ ለማን ተቀየረ ስንል ቅድም አጽንዖት ተሰጥቶ ተሰምሮበት ለማን ነው ስንል ለፍጡርና ለማርያም ለመላእክት ተሰጥቶ እግዚአብሔር የማይከብርበት እግዚአብሔር የሚደረስበት ለእግዚአብሔር የማይቀር ብዙ እንዲያውም ለሀገር መቅሰፍት ነው። በግልጽ እንናገር ከተባለ ለሀገር ምንድን ነው? ውድቀት ነው። የሊቃውንቱ ውድቀት ቅድም እንደተባለው የሀገር ውድቀት ነው። ለሕዝብ ደግሞ ከእግዚአብሔር እንዲርቅ ዓይኑን ከእግዚአብሔር ላይ እንዲያነሳ ያደረገ ነው። በመዘምራን ሊቃውንት ተብለው መምህራን ሊቃውንት ተብለው የእግዚአብሔርን ቃል የማያስተምሩ መሆናቸው ነው ውድቀታቸው። ሊቃውንት ናቸው፣ መምህራን ናቸው፣ ግን የእግዚአብሔርን ቃል የማያስተምሩ ስለ እግዚአብሔር ቃል ዕውቀት የላቸው ማለት ይቻላል። ዕውቀታቸው ምንድን ነው ስንል ከእግዚአብሔር ጥበብ ይልቅ ሰዋዊና መናፍስታዊ ጥበብ እያስተማሩ መናፍስታዊ ጥበብ ይሄ ለእውቀት ጥሩ ነው፣ ይሄ ለእንትን ጥሩ ነው፣ እጽዋትን በመቀመም የተለያዩ ድርሰትን በመድረስ ከእግዚአብሔር ይርቀው የሄዱ መሆናቸው ነው ውድቀታቸው። ከእግዚአብሔር ይልቅ ለሚደግሙት ግርማ ሞገስና ለሚደግሙት አቃቤ ርዕስ ለሚደግሙት ሌላ መክስት ይሆናል፣ ይሄ ለዚህ ይሆናል ብለው ለሚደግሙት ነገር ዕውቅና የሰጡ ከእግዚአብሔር ሐሳብና ፈቃድ ርቀው ያሉ ግን በቤቱ ያሉ የመሰላቸው ከቤቱ የጠፉ ይሄ ነው ወድቀዋል ያስብላቸው የቻሉ። እንዲሁም ደግሞ ይህ ብቻ አይደለም። እንግዲህ አንድ የተማረ ሰው ለሌላው ያዝናል። አንድ የተማረ ሰው ዕውቀቱ አያስታበየው። ዕውቀት አለው የሚባል ሰው ምንድን ነው የሚሆነው? ትሁት ነው የሚሆነው፣ ቀና ነው የሚሆነው፣ ለሁሉን አክባሪ ሁሉን ወዳጅ ነው የሚሆነው። የሚጠላየውን ወንድሙን የሚበቀልበትን ጥላ ወጊና ድግምት እየደገመ ይሄ ዕውቀት አይባል።
ከእግዚአብሔር ዕውቀት ይልቅ ቅዱስ ያሬድ ከደረሰው ዕውቀት ይልቅ ያፈነገጠ የወጣ እንዲያውም ይሄንን ምንጩን ስንመለከት ያሬድ የደረሰውን ቅድም አይተናል። ግዕዝ፣ እዝል፣ አራራይ ደርሷል። የነዚህን ትርጉም ወደ በኋላ የምናያቸው ምንድነው? እነዚህ ሶስት ነገሮችን ደርሷል። እነዚህ ሶስት ነገሮች እርሱ በደረሰበት ልክ በዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕዝራ ምዕት መጽሐፍ ላይ ገጽ 102 ላይ ተቀምጧል። የዚህ ትርጉሙ የግዕዝ፣ የዝል፣ የአራራይ ያ የተቀመጠበትና አሁን ግን የሚተገበረው ፈጽሞ የማይገናኝ እንግዲህ ደግሞ ሌላኛው ደግሞ ምንድነው? ቅድም መርጌታ መላክ የጻፉት መጽሐፍ ነው። ይሄ እንግዲህ ወንጌሉን በቅኔ እዛ ላይ የተቀመጠ ነገር አለ። እንግዲህ ከኑፋቄ አንዱ ማለት ከኑፋቄ አንዱ ያንን እንመለከታለን። ከኑፋቄ አንድ የተቀመጠ ነገር አለ ስለ እመቤታችን ማለት ነው። ንዑንስግድ ወንግሌላቲ ለመድኃኒትነ ማርያም ድንግል ዘገብረት ብርሃናት አበይት የሚለው እናንተ ብላችሁታል። ይሄ አንዱ ኑፋቄ ነው። አንዱ ኑፋቄ ነው። ምክንያቱም ሁሉን የፈጠረው እግዚአብሔር ነው። ቅዱስ ያሬድም የደረሰው በ22ቱ ስነ ፍጥረታት ልክ ለእግዚአብሔር ነው ምስጋና እሱ የደረሰው። በዚህ ውስጥ እንግዲህ ከኑፋቄ አንዱ ንዜኑ ዘመርቆሬዎስ ይሩተትህትና ወይዋት ዘታገሰ በእንተ አፍቅሮተ ሰብ ዘተሰቅሎ ለሰማይ ከመቀበል ዘሰቀሎ ለሰማይ ከመቀበል ዲበ ዕፀ መስቀል ተሰቀለ ዘከለሎ ለሰማይ በከዋክብት አክሊለ ዘሶቅ ተቀጸለ። የመርቆሬዎስን ቸርነትና ትህትና እንደገና እንናገራለን። ለሰው ልጆች ፍቅርን መከራን የታገሰ ሰማይን እንደ መጋረጃ የሰቀለው የዘረጋው በእንጨት ላይ የተሰቀለ ሰማይን በከዋክብት የሸፈነ የእሾህ አክሊል ተቀዳጀ። ዚግ ገጽ 170 የሚያዝያ 25 ዚግ ነው። ይሄ አንደኛው ኑፋቄ ነው። አንደኛው ኑፋቄ እንግዲህ በቤተ ክርስቲያን ውስጥ ያለው ዜማ ያለው አገልግሎት ምንድነው ስንል ይሄንን ነው የሚመስለው። ይህ እንግዲህ ምንድነው ስንል ኑፋቄ ነው። በእግዚአብሔር ላይ የተደረገ አመጽ ነው። በእግዚአብሔር እውነት ላይ የተዘረጋ መጋረጃ ነው። ይህ እንግዲህ ምን ያስፈልገዋል ስንል አሁንም ደግመን ደጋግመን ታድሶ ያስፈልገዋል። የሊቃውንቱ ውድቀት ይሄንን ለፍጡር በመስጠት ክርስቶስ ኢየሱስ ስለ ሰው ልጆች ሲል ከሰማያ ሰማያት ወደዚህ ምድር መጥቶ ስጋን ለብሶ የከፈለውን መከራ የተሰቀለውን መሰቀል ለመርቆሬዎስ በመስጠት ሰማይና ምድር የዘረጋውን ለፍጡር በመስጠት እንዲህ አይነቱ ዜማ ነው በቤተ ክርስቲያን ውስጥ እየተዜማ ያለው። ሊቃውንቱም እንድታስተውሉ የምትሰሙም ደግሞ እንዲያው ከንፈራችሁን እየመጠጣችሁ አይ ድምፁ እያላችሁ ዝም ብላችሁ በከንቱ የምትደግሙ ምእመናንም ይሄንን እውነት በመረዳት ወደ እግዚአብሔር ቃልና ወደ እውነት ዞር እንድትሉ ይህንን መልእክት ልናስተላልፍ እንወዳለን። በጣም ጥሩ። አሜን አሜን። እግዚአብሔር የተባረከ ይሁን። እንግዲህ እያነሳነ ያለነው የሊቃውንት ውድቀት ምክንያቶች የምንላቸውንና ሊቃውንት ውድቀታቸው ያመጣውን ውጤት ነው እያየነ ያለነውና በጣም እንዲያው እስኪ እንደዚህ ይላል ያሬድ መጀመሪያ ደረሰ የተባለው ድርሰት እኛም ዜማ ማያውቁ እንዳይሉን እንደዚህ እንበል ዋይ ዜማ ዘሰማይኮ በሰማይ እመላእክት ቅዱሳን ዘይብሎ ቅዱስ
ቅዱስ ቅዱስ እግዚአብሔር መላሰ ሰማያት ወምድረ ቅድሳተ እግዚአብሔር አምላክ የተባረከ ይሁን። በጣም መላ ሰማያተ ወምድረ ቅድሳተ ስብሐት ይቅርታ እንደዚህ ነው የሚለው። ስለዚህ እግዚአብሔርን ይውትላችሁን መላእክት ሲያመሰግኑት ሰማሁ ነው የሚለው። አያችሁ ምን እያሉ ቅዱስ 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 እግዚአብሔር እያሉ ይሄ እግዚአብሔር ደግሞ ሰማያትንና ምድርን የሞላ እንደሆነ ሲያመሰግኑ ሰማሁ አለ። ይህንን ኢሳይያስ መጽሐፍ ምዕራፍ 6 ላይ ሄደን ስናነብ እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ ምድርን ሞልቷል። በዛ ላይ ደግሞ አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር እያለ ሲያመሰግን ይህን ዮሐንስን በራዕየ ዮሐንስ ላይ የተናገረ ምድር ሁሉ ከክብሩ ተሞልታለች እያለ ይህንን እኮ ነው ያሬድ ደረሰው የተባለው መርጌታ ኃይለሉ። ያሬድ ድርሰቱን በዚህ ነው የጀመረው። ስብሐ ወድስ ማለት ማህሌት ነው። ቤተክርስቲያን ማህሌት ስትጀምር ስብሐ ወድስ ብላ ትጀምራለች። ስብሐ ወድስ ብላ ጀምራ ከዚያ ትቀጥላለች። ግን ያሬድ የድርሰቱ መጀመሪያ ግን ይሄ ነው። እንደገና ደግሞ ያሬድ ድርሰቶች ሶስት ነገሮችን ያካትታሉ። ለምሳሌ ዜማዎቹ ማለት ነው። ዜማዎቹ በእነዚህ በሶስት ነገሮች ላይ የተመሰረቱ ናቸው። ግዕዝ፣ አራራይ፣ እዝል እነዚህ ናቸው። ግን እነዚህን ደግሞ ሲደርስ በምንድን ነው የደረሰው ከተባለ በ12ቱ ስነ ፍጥረት ልክ ነው። እነዚህኞቹ ቅድም ቄስ ሲያብራሩን የነበረው ዜማዎቹን የከፈለበት ነው። ለምሳሌ ዜማዎቹን ከፍሎ ልክ እግዚአብሔር 22 ፍጥረት እንደፈጠረ ያሬድም ደግሞ ዜማውን በ22 ክፍል ከፍሎ አስቀመጠው እና በጣም ይሄ የሱ በጣም የሚገርም ድርሰት ነው። ይሄንን ለማለት ነው። ቀጥል። ይቅርታ በጣም ችግር የለውም። ምንድነው መሰላችሁ አንዳንድ ጊዜ ያሬድን እንዳልተቀበል ነው አይደለም ሰዎች ማየት ያለባቸው። እኔ በጣም ደስ ይለኛል ይሄን ስጮህ ዋይ ዜማ ብዬ ስጮህ እኮ እኔ ራሱ ዘሰማይኩ በሰማይ በሰማይ የሰማሁት ዜማ ብሎ ሲናገር ያሬድ እኔስ የሚል እኮ ይወስዳል እኮ ወደዛ እኮ እንድትገባ ያደርጋል፣ ወደዛ ምልኮ እንድትገባ ያደርጋል። ስለዚህ ይሄንን ትምህርት በደም የምትከታተሉ ሰዎች ያሬድ በፍጹም ለማርያም ዜማ አልደረሰም። ያሬድ በፍጹም ለዮሐንስ ዜማ አልጮኸም። ፍጡር ለሆነው ያሬድ ዜማ አልደረሰም። ያሬድ ዜማ ደረስነ ካለን መነሻውን ነው ማየት ያለብን። በነገራችን ላይ አንድ ትምህርት ከመነሻው ነው የሚለየው። መድረሻውን ታውቀዋል። መነሻውን ካየው መድረሻው ምን እንደሆነ ይታወቃል። ግን ያሬድን ዜማ የበከሉ ቅድም ያነሳናቸው ንዚያኑ ዘመርቆሪዎስ ይሩታ አሁን ምናልባት ያሬድ አልደረሰውም ይላሉ እነሱ የዚቅ ደራሲዎች ወይም ደግሞ ዚቅን ደረሱት ጻፉት የሚባሉ ዛስተጋበ ሊቃውንተ ጎንደር ስለሚል የጎንደር ሊቃውንት ናቸው። ዚቅን አብዛኛውን እንግዲህ ከድጓው ያመጡ ምልዋጥ እያደረጉ ነው እየለወጡ ማለት ነው። ያንዱን የእግዚአብሔርን ለፍጡር በመስጠት የፈጣሪን ለፍጡር በመስጠት ነው የደረሱት። ሌሎቹም እነ ጊዮርጊስ እና አባ ጊዮርጊስ ዘጋስጫም እንደዚህ ነው ያደረጉት። ስለዚህ እንቀጥላለን። አሁን የሚነሱ ነገሮች አሉ። አሁንም ምናነሳቸው አሉ። ለምንድን ነው ምናነሳቸው? እኔ አንድ ነገር እየመጣሁ ቀደም እያሰብኩ ነበር። አሁን የዜማ መጽሐፍትን ሰብስበን አጥንተን በደንብ እንዲው ቪዲዮ እንስራባቸው ብንል 10 ዓመት አንጨርሰው። ለሰው ሊጋና አንጨርሰው። አሁን ድጓን ብናየው ድጓ ጥቂት ነገር ነው ጥሩ ነገር ምናወጣበት ወይም ደግሞ ለእግዚአብሔር የሚሆን ነገር ምናወጣበት እንጂ ድጓው እኮ በክልክል ብሏል እኮ። አስተምሮን በይሁት የትኛውም ተሳየን ይሁት የትኛውንም አራቱንም የድጓ የዘመናት በዘመናት የተከፈለውን የድጓ ክፍል ብናየው
ፍጡር ነው የተሰገሰገበት ፈጣሪ ወጥቷል ስለዚህ አሁንም የሚነሱ ሐሳቦች አሉ ቀደም እንዳነሱት መርጌታ መላክ አሁንም እስኪ ያው እንዲመች ለትምርቱን አጠራ አድርገን ለማስተላለፍ እንዲመች ስለሆነ እናቋርጠው እስኪ አሁን ደግሞ የተወሰኑትን ያንሱና እናያቸው እስኪ ጥሩ የተነሱ ሐሳቦች ጥሩዎች ናቸው እንግዲህ ጆሮ ያለው ይስማ እንዳለ ጌታ ዘወዝን ሰሚ ያለ ይስማ ይህንን ፕሮግራም የሚከታተል ሰው ራሱ ሰምቶ ሌላው መስማት ማሰማት እንዳለበት አጋጣሚ መናገር ፈልጋለሁ ምክንያቱም ያሉትን ለሊቃውንት በመረጃ ስለምንናገር ካህን ለሆነ ዲያቆን ለሆነ መርጌታም ለሆነ እንደው ኤጲስቆጶስ የሚሆን ግን ይሄ ወደ ሊቃውንቱ እንዲደርስ ግን እንፈልጋለን ምክንያቱም እንናገረው አንደኛ ሊቃውንቱ መፈታት ስላለባቸው ፈጆች ናቸው አሁን ይፈቱ ደግሞ አለው እነሱ ሰው ሲፈቱ ነው የኖሩት አሁን በወንጌል በኢየሱስ መፈታት አለባቸው ታስረው ያሉ ሊቃውንቱ ስለዚህ መፈታት ስላለባቸው ራሳቸው ሊቃውንተ ቤተክርስቲያን የድጓ መምህር ብንል የቋቋ መምህር ብንል የዜማ መምህር ብንል የቅኔ መምህር ብንል ለሙታን የማያሸረግድ የማያሸበሽብ ለሙታን ቅኔ የማይቅድ ለሙታን ድርሰት የማይደርስ ግጥም የማይጽፍ ለሙታን የፈጠራ ድርሰት የማይደርስ የለም ስለዚህ የቋቋ መምህራን ጥሩ ባላት ሲሞት አርያም ላይ ሰባተነኩ ላይ ምን ይፈጥራል የሆነ የተሻለ አዲስ ነገር ፈጥሮ ያዜማል የቅኔው መምህር እንዲሁ የቋቋ መምህር ምናል ፈጠራ ይባላል እዚህ በአቋም ቤት በቅኔ ቤት እንደገናም ደግሞ በዚህ በድጓ ቤት የዜማ መምህራን ያውቁታል ተሪው ማለት ተሪው አምላይ ተሪው ለታይታ አይን በሰው አይን ለመግባት የሰውን ቀልብ ለመሳብ የተለየ ነገር ፈጥረው ያቀርባሉ እንግዲህ የቤተክርስቲያኑ ሊቃውንት አንደኛ መፈታት አለባቸው ብለን ስንናገር ለሞቱ ሰዎች ፈታት ይፈታሉ እነሱ መቼ ይፈታሉ መቼ ተፈቱ እነሱ ያልተፈቱ ሰዎች ናቸው ፈታት እየፈቱ ያሉ እነሱም ሲሞቱ ይፈታሉ ማለት እነሱ ሲሞቱ ይፈታሉ አሁን ያልጸደቋት ናቸው የጉዞ ፈታት ይላሉ ያራቀን ዳዊት ይላሉ ፈታት አስከሬን አጋድሞ በነገራችን ላይ መዝሙረ ዳዊት 150 ዳዊት ይደግማሉ ስብሐተ ነግ ይቆማሉ ጾም ከሆነ ማለት ነው የጉዞ ፈታት አለታቁታላችሁ አስከሬኑ በየጥለው በየመንገዱ እያረፈ ያቆማበለ የድጓመው የዜማ መምህር ዋሲት ነው ያደርጋል ይመራል የክርስትና ስሙን የሟቹ የክርስትና ስሙን እየጠራ ማለት ነው ሰውየው ኃጢአቱን ሳይናዘዝ ምንም አይነት ከእግዚአብሔር ጋር ግንኙነት ሳያደርግ በድንገት ሞተ ግን ለሟቹ ፈታት የሚፈቱ እነሱ ናቸው ይሄንን ብለን ስንናገር ፈታት ሊቃውንቱን ይመለከታል ፈታት ያቆቋሙን መምህር ይመለከታል ፈታት የዜማ መምህሩን ይመለከታል ፈታት ካህናቱን ይመለከታል ካህናቱ በነገራችን ላይ ያው ጽና እየወዘወዙ አስከሬን ነው ያጠኑት አይ በጣም የሚገርመኝ ነገር አስከሬን ያጠናሉ ካህናቱ ጽና ይዘው እኮ ስብሐት ወክብር ለስሉስ ቅዱስ አሁን ይሄዳል መርጌታ ለአስከሬን ስብሐት ወክብር ለስሉስ ቅዱስ እየተባለ አስከሬን እየታጠነ ይሄዳል አስከሬን የተጋደመ ግን ምን ተብሎ ነው የሚታጠነው አይ እንዲህ አይነት ስርዓት ይፈጽማሉ አዎ እና እንዲህ አይነት ነገሮችን በደንብ አድርገን ማብራራት መናገር ስላለ ካህናቱ ግዘት ይደግማሉ እንደገና ደግሞ ያጥናሉ ምን ይያሉ ስብሐት ወክብር ለስሉስ ቅዱስ ዜማ እየሰጡት ማለት ነው ስብሐት ወክብር ለስሉስ ቅዱስ ይደለወሙ ወወልድ ወመንፈስ ቅዱስ ይላል ስለገደሉ አስከሬኑ አይቁጭ ብሎ ከዚያ የድጓ መምህር ደግሞ በቃ በስሙ እንደገና በክርስትና ስሙ የፈጠራ ወረድ ምናምን እየፈጠረ ያቋቋሙ እንደዚህ እንደገና ዝማሬ ማስት መምህር ብለው ይፈጠራሉ የሚገርም ነገር ይፈጥራሉ እየፈጠሩ እሱን በማወደስ በማከመት በኋላ ነፍስ ገድሎ አጥፍቶ እኔ እኮ መርጌታ በረክ እንዲሁ ሟሲት ላይ ብዙ ጊዜ ፍገርም ያለች ትቤላ ለብስ ለስጋ ብድራዊ እዛች ላይ ነው የምትባለው መጽሐፍ እኮ ትቤላ ነፍስ ለስጋ ምድራዊት አንቲ ለምንት ተሐነጺ አብያተ አበይት ነበር ይላል እኮ እቺ ስብከት ናታ አምጡ ለእኛ ስጡን አበስኮ ገበርኩ እንደምታው ያሰራች ለምን መሰላች ይሄ መነሳት አለበት ፍትሐትን በተመለከተ መጽሐፈ ግዘትን በተመለከተ ሟስን በተመለከተ ስብሐትን በተመለከተ ሊቃውንቱ ለሞቱ ሰዎች ፍትሐት ይፈታሉ እኛ ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ ይፈቱ ነሱ
ሳይፈቱ ቢፈቱ ሰውየው አይፈታም። እነሱ እኮ እስራት ናቸው ያሉ። እሱን ለምሳሌ በጣም የሚገርመው ነገር ለሙታን ድርሰት እየደረሱ የሙታን ድግስ ይበላሉ ሊቃውንቱ። በቃ መናገር ስላለብን መስተብቁ ዘሙታን አለ መስተብቁ ዘሙታን የሚላል አድራፍ ይችላል። እሱን ተልያው ብላል እኮ ቅኔም ይደርሳሉ። መስተብቁ ግን ያው በቅዳሴው ዘንድ ለምሳሌ እንትን ስነ ጽሑፍ አለ። በዚህ በህይወት ዘመኑ ሲያደርገው የነበረውን ነገር የሰውየው ታሪክ ጽፈው በቃ ገንዘብ የሚቀበሉ ሁሉ እንግዲህ የሰውየው ታሪክ መነገሩ ብዙ የከፋ ባይሆንም ግን በጣም በሞቱ ሰዎች ግን የሚቀበሉት ገንዘብ ግን በጣም አስቸጋሪ ነገር ነው እና ለሙታን ግጥም እየገጠሙ ለሙታን የፈጠራ ድርሰት እየደረሱ መልኩም አለ። ለምሳሌ ለግንዘተ ስጋከ ለወንድ ከሆነ ለጻተ ነፍስከ ለምሳሌ አሁን እያሉ ይቀጥሉ ሰላም ለጻተ ነፍስኪ ተብሎ ለነፍስች መውጣት ሰላምታ ይገባሻል ተብሎ መልክ ይደረስላታል። እንደገና በጣም ታዋቂ ሲያበላ ሲያጠጣ የኖረ ባለሀብት ባለጠጋ ከሆነ ደግሞ ሙሉ የሚገርም ነገር ሳይጓደል ማለት ነው። እንግዲህ እሱ ሁሉ ስርዓቱ እየተፈጸመ ምን ያደርጋሉ? ለአባከን ዳዊት እኮ ገንዘብ ይቀበላሉ። ለሙታን ዳዊት እኮ ገንዘብ ይቀበላሉ። እሱ የግድ ነው። እንደገና ደግሞ ማሲት ደግሞ ስርዓተ ነግስ ሲቆሙ ደግሞ በብዙ ነገር ታጅበው ማለት ነው። እንደው ምናልባት እዚህ ላይ እንደው ወበሉ መስዋዕተ ምጉት የሚለው ያገኛቸው ሆነ የሙታን መስዋዕት ይቆሉ ይመለከታቸዋል ይበላሉ። በሙታን ስም የተደገሰ ድግስ ሳይበሉ ለቅለቅ የማይሉ ሊቃውንት እኮ ናቸው። ለምሳሌ ፍታት ፈተው ስርዓተ ነግስ ቆመው ወደ መቃብር ሰውየው ከወረደ በኋላ የሚገርመው ነገር ቁጭ ብለው በስሙ የተደገሰ ድግስ ምን ያደርጋሉ? እንክት አድርገው በልተው ነው የሚሄዱ። ነፍስ ይማር ይላሉ። እንዴት ነው የሚባለው? ሰውየው ንስሐ ሳይገባ ማለት ነው። ስለዚህ ይሄ ሁሉ ሊቃውንትን ይመለከታል። ስለዚህ ለሙታን ዳዊት በመልቀም ለሟሲት በመምረጥ ገንዘብ መቀበላቸው ራሱ ተጠያቂ ናቸው። በነገራችን ላይ የሙታንን ቤተሰብ በጣም የሚያለዩት እነዚህ ሊቃውንቱ ካህናቱ ተባብረው ይሄ ሁሉ መነሳት ስላለበት ነው። ሌላ ወደ መጽሐፈ ድጓና ወደ መጽሐፈ እዚህ ትችት ውስጥ ስንገባ እኛ እየተናገርን ያለነው ቅድም እናንተም ስትናገሩት እንደነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንቶቿ ውድቀትን አምጥታለች እንጂ ያተረፈችው ነገር የለም። በጣም በደንብ መናገር ያለብን ሊቃውንቱ ምን እያደረጉ ነው ዛሬ? አንደኛ ሊቃውንቱ ድጓ አስመስክሮ ሲወጣ፣ ዝማሬ መዋሥዕት አስመስክሮ ሲመጣ፣ አቋቋም አስመስክሮ ሲመጣ ከዚያ በኋላ መጽሐፍ ቅዱስ የማየት እድሉ በጣም ጠባብ። አንደኛው ወንጌል አያነቡ፣ መጽሐፍ ቅዱስ አያነቡ። እንዲያው እነሱ ፍታት ይፈታሉ እንጂ እኮ እነሱ ሲሞቱ ያልተፈቱ መሆናቸውን እኮ በደንብ አያውቁ። ከነ ኃጢአታቸው ከነ በደላቸው ነው። ለድጓ መምህሩ ኢየሱስ ያስፈልገዋል። ለአቋቋም መምህሩ ኢየሱስ ያስፈልገዋል። ለቅዳሴው መምህር ኢየሱስ ያስፈልገዋል። ምሁር ሊቅ ለተባለ አካል ሁሉ ኢየሱስ የማያስፈልገው ምሁር ሊቅ የለም ኢትዮጵያ ውስጥ በዓለም ደረጃ ስንመጣ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት ኢየሱስ መድኃኒታቸው እንደሆነ ሊያቀርቡት ይገባቸዋል። ዝም ብሎ ዜማ ማዜም ብቻ ሳይሆን ዝም ብሎ ጸናጽና መቋሚያ ማወዛወዝ ብቻ ሳይሆን ኢየሱስ እንደሞተላቸው ኢየሱስ ለነፍሳቸው መድኃኒት እንደሆነ እርግጠኞች ሆኖ መቀበል መቻል አለባቸው ኢየሱስን። ስለዚህ ወደ ኢየሱስ መቅረብ መቻል አለባቸው። ሩቅ ናቸው ሊቃውንቱ። ለምሳሌ ለሊቃውንቱ አሁን የሚገርም ነገር ወንጌል ለምስኪኑ ማህበረሰብ ነው አብዛኛውን የሚደርሰው። ሊቃውንቱ ስለሚፈሩ አንድ ምስኪን ክርስቲያን ሄዶ ለሊቃውንቱ ወንጌል ለመናገር ይፈራል። ስለዚህ ሊቃውንቱ ወንጌል አልደረሳቸውም። ይኸው በስማ በለው በተለያየ ሚዲያ ይሰማሉ እንጂ ለነሱ ፊት ለፊት ግን ወንጌል መናገር ኢየሱስ ለነሱም እንደሚያስፈልጋቸው መናገር ግን ግዴታ ነው። ስለዚህ ምስክርነት ያስፈልጋቸዋል። አይ መስካሪ መሆን ነበረባቸው፣ ግን እንደ አለመታደል ሆኖ ግን ወንጌል እየተናገሩ አይደለም። ስለዚህ ወደ ሊቃውንቱ ድርሰት ልምጣና መጽሐፈ ዚቅ ላይ ሰላም ለኪ ወደብረ ሊባኖስ ዛስተራይ ላይ ለኪ ተክለ ሃይማኖት እየንሰግር ኩልና አበቆመ እግረ ተክለ ሃይማኖት ይላል። ምን ማለት ነው ይሄ? ሰላም ለኪ ወደብረ ሊባኖስ፣ ደብረ ሊባኖስ ሆይ ሰላምታ ላንቺ ይገባሻል። ዛስተራይ ላይ ለኪ ተክለ ሃይማኖት፣ ተክለ ሃይማኖት ባንቺ ላይ እየታየብሽ እየንሰግር ኩልና ሁላችን እንሰግድልሻለን። አበቆመ እግረ ተክለ ሃይማኖት፣ የተክለ ሃይማኖት እግር በቆመበት አየ። ይሄ የተወሰደ ነው። ሊቃውንቱ አበቁ። ለነገሩ እግር ሳይኖረው እግሩ የቆመበት ነው። ደግሞ እግር የለም እንዴት ቆመ? የተክለ ሃይማኖት እግር በቆመበት እኛ ምን ሰግዳለን ይላል። መች አለው እሱ እንትን ነው እሱ ምናልባት ያው አለች አይደል? አሁን እግር እዛ ተቆርጣ እኮ ደብረ ሊባኖስ አለች ነው የሚባለው። ቁጭ ብላለች አለች እኮ እዛች ላይ ነው። አዎ ይዳሰሳል። ከዛች እኮ ነው መድኃኒት ናት። አይ ይሄ ዳሰስ ማድረግ አለብን። አይ በረከት እሷን እኮ ነው አበቆመ ማለት እሷን ነው እንጂ የሞተውን አይደለም። ወደ ማብራሪያው ልምጣና አዎ እሷን ነው። ይሄ ከየት የተወሰደ ነው?
ከመዝሙረ ዳዊት ተወሰደ አይደለ? ከመዝሙረ ዳዊት ተወስዶ የተክለ ሃይማኖት እግር በቆመበት እኛም ላንቺ እንሰግዳለን ደብረ ሊባኖስ ወይ ሰላምታ ይገባሻል። ይህን የሚያዜመው ማለት አበቆመ እግረ ጊዜ ነው የሚለው አበቆመ እግረ ጊዜ ነው የሚለው አበቆመ እግረ ተክለ ሃይማኖት ነው። ወይ ጉድ በዳዲያለ ብዲው አይቀይረው ማለት ነው። በነገራችን ላይ ሊቃውንት ክፎች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። አይራሩ አሁን ይሄ መዝሙረ ዳዊት ላይ ነብዩ ዳዊት የተናገረውን ወስደው ለተክለ ሃይማኖት ላይ ሰጡት። አሁን የተክለ ሃይማኖት እግር በቆመበት እኛ ሁላችን እንሰግዳለን ደብረ ሊባኖስ ወይ ሰላምታ ይገባሻል ብለው ይሄው ያቋቋም መምህር ነው የሚናገረው። የድጓ መምህር ነው ይሄው የሚያዜመው። ይሄው የዜማ መምህራን ናቸው። ይሄንን ባለሙያዎች በጸናጽል ሳይቀር በከበሮ ሳይቀር በወረብ ሳይቀር ይሄንን የሚያዜሙት የሊቃውንቱ ናቸው። ወድቀዋል ወይ? አዎ በትክክል ወድቀዋል። ይሄ ውድቀት ነው። የፈጣሪ ለፍጡር በመስጠት ለፈጣሪ የሚገባውን ምስጋና፣ አምልኮ፣ ስግደት፣ ውዳሴ፣ እልልታ እንግዲህ በመዝሙረ ዳዊት ላይ ስንገባ ዳዊት የተናገራቸውን ነገሮች በደንብ ማየት እንችላለን። ሰብሖ ለእግዚአብሔር ስብሐት አዲሰ አዳዲስ ምስጋና ለእግዚአብሔር አቅርቦ አመስግኑ አይደል የሚለው? ተቀኔው ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ተገዙ ነው የሚለው። ወታሰብ ወጡ በረአድ አይደል የሚለው? በመንቀጥቀጥ ነው የሚለው። ይሄንን ለፍጡር እየወሰዱ ሊቃውንቱ ግዕዝ ቋንቋ ስለሚችሉ ብቻ የፈጣሪን ለተክለ ሃይማኖት መስጠት በጣም ትክክል አይደለም። ስለዚህ ለተክለ ሃይማኖት ስግደት አይገባውም። በቃ እዚህ ጋር የኛ መልእክታችን ሊቃውንቱ ያቋቋም መምህራን ስታዜሙ ለተክለ ሃይማኖት ስግደት አይገባውም። ስግደት የሚገባው ሰማይና ምድር ለፈጠረ ለእግዚአብሔር ብቻ። ስለዚህ ለተክለ ሃይማኖት ወይም ደግሞ ደብረ ሊባኖስ ቦታ ለተክለ ሃይማኖት ስግደት ያስፈልግም። ተክለ ሃይማኖት ለተከበረበት ስፍራ አምልኮና ውዳሴ ማቅረብ ስህተትም። ሰላምታ ይገባሻል ማለት ራሱ ስህተት ነው። ሰላምታ አይገባው። ሌላው ልምጣና በጣም የሚገርም ነገር ቅድም የተነሳ ሐሳብም አለ፣ ግን እሱን ተው። እንዘ እግዝእትነ ማርያም ምስሌነ አልቦ ዘይክለን እግዝእትነ ማርያም እመቤታችን ማርያም ከኛ ጋር ሳለች ማን ይከለክለናል? ከሆነች ማን ይከለክለናል? ወአልቦ ዘይብለነ ኪያ ንሰብክ መድኃኒትነ እሷን ምን እንላለን ነው የሚለው? እንሰብካለን። እሷን መድኃኒታችንን እንሰብካለን። ማን ነው የሚከለክለን? ማርያም ከኛ ጋር ከሆነች አትሆንም ሲጀምር ማርያም ከኛ ጋር ከሆነች የሚከለክለን ማን ነው? እሷን መድኃኒታችንን ምን እንላለን? እንሰብካለን። አየህ ጳውሎስ ግን ምን ብሎ ነው የተናገረ? ነደሰ ሰብክ ክርስቶስ ዘተሰቅለ አይደል የሚለው? እኛ የተሰቀለውን ክርስቶስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አየህ ሮሜ 8 ላይ ይሄንን ነገር ስናነሳ እመቤታችን ድንግል ማርያም ከኛ ጋር ከሆነች እሷን መድኃኒታችን ናት ብለን ብንሰብክ ማን ነው የሚቋቋመን? ማን ነው የሚከለክለን? አያችሁ፣ ይሄ ሊቃውንቱ ዜማ ነው እኮ የሊቃውንቱ ዜማ ነው ይሄንን እየተናገረ ያለ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ያቋቋም መምህር ብንል የድጓ መምህር ብንል ደጋግመን የምናስበው ሊቃውንቱ ወድቀዋል። የስህተት ትምህርት አለባቸው፣ የኑፋቄ ትምህርት አለባቸው።